የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። ኤሚሊ የኒዝ ስልክ እስኪያንቃጭል ድረስ በክፍሏ ሆና ለ45 ደቂቃዎች ያህል ተጠባበቀች። በመጨረሻ ቃል እንደገባው ኒዝ ወደ ቢሮው ከተመለሰ በኋላ ከበርሊነር ሞርገን ፖስት ሆኖ ደወለላት። የኤርነስት ቮግልን ስልክ ቁጥርና የአፓርታማቸውን አድራሻ ነገራት። ኤሚሊ እሱን ለማመስገን አፏን ስትከፍት ዘጋቢው እንዲህ ሲል ቀደማት። ከቮግል ጋር ከመነጋገርሽ በፊት ስለ ሰውየው አንዳንድ ማወቅ ያለብሽ ነገር ያለ ይመስለኛል አላት ኒዝ። የቀድሞ ታሪካቸውን ለማስታወስ ስል ከ2 ዓመት በፊት ያደረግኩላቸውን ቃለ መጠይቅ ከፋይል አውጥቼ ሳገላብጥ ነው የቆየሁት። እናም ቮግል በወቅቱ የኤስኤስ 50 አለቃና የክብር ጓድ ነበሩ። አዶልፍ ሂትለር የሚል የብዕር ጽሑፍ የታተመበት ባለ ጥቁር እጅጌ ልብስ ይለብሱ ስለነበረም በዚሁ በጣም ይኩራሩ ነበር። በሥራ ላይ ሲሆኑ ዘመናዊ ሽጉጥና ቦምብ ይታጠቁ ነበር። በሂትለር 56ኛ የልደት ቀንና ራሱን ባጠፋበት ጊዜ ባሉት 10 ቀናት ውስጥ በፉረር ባንከር ይኖሩ ነበር። በዚህም ምክንያት በጣም የሚታመኑ የዓይን ምስክር ሳይሆኑ አልቀሩም። በመጨረሻ ቀን የሂትለርና የብራውን አስክሬኖች ሲቃጠሉም ከቦታው ከነበሩት ምስክሮች አንዱ ናቸው። እናም ሁሉንም ይነግሩሻል ብዬ አስባለሁ። ታዲያ ለጥንቃቄ ሲባል በቤታቸው ውስጥ ብትነጋገሩ ጥሩ ነው። ሥራቸው ብዙ ጊዜ ከአፓርታማቸው ውጪ ነውና የሚመቻቸውን ቀነ ቀጠሮ ተቀበይ። ሥራቸው ምንድነው? የተለያዩ ዕቃዎችን በፖስታ ቤት አማካኝነት በመግዛት ያሻሽጣሉ። በተለይ የጠፉ የጀርመን መጽሐፍቶችን፣ ሌላም። ታዲያ ከእሳቸው ጋር ስትነጋገሪ ጮክ እያልሽ ማውራት አለብሽ። ትንሽ የመስማት ችግር አለባቸው። ፉረር ባንከር በነበሩበት ወቅት ሩሲያ በአካባቢው ታደርግ በነበረው የማያቋርጥ የቦምብ ድብደባ የተነሳ ሁለቱም ጆሮዎቻቸው ችግር ደርሶባቸዋል። ለማንኛውም ሞክሬ። አሁን ቤታቸው ከሆኑ እርግጠኛ ነኝ እንድታነጋግሪያቸው ይፈቅዱልሻል። የኔን ስም ልትጠቅሽላቸውም ትችያለሽ። እንዴት አድርጌ ላመሰግንህ እንደምችል አላውቅም ሚስተር ኒዝ። ግድ የለም፣ አሁን ፈጥነሽ ለቮግል ደውይላቸው። ስልኩን ዘጋችና የኤርነስት ቮግልን ቁጥር መታች። ከጥቂት ጥሪዎች በኋላ ጎላ ያለ የወንድ ድምፅ ተሰማት። ያለባቸውን የጆሮ ችግር በማስታወስ ድምጿን ከፍ አድርጋ ራሷን አስተዋወቀችና የበርሊነር ሞርገን ፖስታ ዘጋቢ የሆነው ፒተር ኒዝ በአንድ ወቅት ስለ አዶልፍ ሂትለር ቃለ መጠይቅ አድርጎላቸው እንደነበርና ለእሷም ቢተባበሯት ጥሩ ምስክር ሊሆኑላት እንደሚችሉ ነገረቻቸው። ፈጠን ብላም ስለ ሂትለር የጀመረችውን ጥናት ከዳር ለማድረስ ወደ በርሊን መምጣቷንም ጨምራ ነገረቻቸው። ቀጥላም ስለ ትምህርት ደረጃዋ ገለጸችላቸው። ቮግል ጮክ ብለው ስለ ሂትለር አሟሟት እየጻፍሽ ነው ሲሉ ጠየቋት። አዎን፣ ስለ እሱ ጠቅላላ ሕይወት እየጻፍኩኝ ነው። መጽሐፉ የመጨረሻ ሕይወቱንም ስለሚያጠቃልል ትክክለኛ የሆነ እውነተኛ የታሪክ መጽሐፍ እንዲሆን እሻለሁ። እናም እንዲተባበሩኝ ለመጠየቅ ነው የደወልኩሎ። ትንሽ ዝምታ ሰፈነ። አዎ፣ ልረዳሽ እችላለሁ። ወደ ትክክለኛው ሰው ነው የመጣሽው። ለትውልድ ሁሉ የሚጠቅም ነገር ስለሆነ እኔም ላገኝሽ እፈልጋለሁ። አድራሻ ይኖርሻል? ኤሚሊ ፈጠን ብላ ከዘጋቢው የተቀበለችውን አድራሻ አነበበችላቸው።
ትክክል አሉ። 10 ሰዓት ላይ እዚህ እንድትመጪ። ከዚያ በኋላ ባላት ትርፍ ጊዜ እኛ የግል የጥርስ ሐኪሙ ነበርኩ ብለው ራሳቸውን ያስተዋወቁ ለዶክተር ማክስ ታይል ለመደወል ፈለገች። ቢሆንም ኒዝ መጀመሪያ ቮግልን ከዚያ ዶክተር ታይልን ታገኝ ዘንድ የመከራትን በማስታወስ አመነታች። ከመደወል ይልቅ በመዛግብት ወደ ተጨናነቀው መሳቢያዋ ሄደችና የተለያዩ መዛግብት አውጥታ ለያይታ አስቀመጠቻቸው። በመጨረሻም ሂትለርን የሚያውቁ ጀርመናውያንን አሊያም በሂትለር የመጨረሻ ቀናት በፉረር ባንከር አካባቢ የነበሩትንና አባቷ በርሊንን በጎበኙበት ወቅት ቃለ መጠይቅ ያደረጓቸውን ሰዎች ለይታ አወጣች። ግን ኤርነስት ቮግል ከእነዚህ ሰዎች መካከል አንዱ አልነበሩም። የቀጠሮ ሰዓቷ ሲደርስ ከኩዳምን ወደ ሰሜን ትንሽ ራቅ ብሎ የሚገኘው የባለ 5 ፎቅ ሕንፃ ወዳለበት የሄልማን ትሬስ በታክሲ የ8 ደቂቃ ጉዞ አደረገች። ከአንድ ትንሽ አዳራሽ ውስጥ ያለው የመልእክት ሳጥን ኤርነስት ቮግል ከዋናው መንገድ በላይ ካለው ወለል ላይ ሊገኙ እንደሚችሉ ጠቆማት። በግድግዳዎቹ ከጥድ ዛፍ ከተሰሩ ወንበሮች መሃል እየተሽሎኮለኮች ከቮግል አፓርታማ ደረሰች። ሰላምታ ያቀረቡላት ሰው በጣም አጭር የሆኑ የሳሳ ግራጫ ፀጉር ያላቸው ለመስማት የሚረዳ መሳሪያ ጆሮአቸው ላይ ያጠለቁና የገረጣ ፊት ያላቸው ሰው ሆነው ስታገኛቸው ገረማት። ምክንያቱም የፉረር ባንከር ኤስኤስ ዘቦች በጠቅላላ ግዙፍ ይመስሏት ነበር። ስለ ሂትለር ሌላ መጽሐፍ ለምን አስፈለገ? ሲሉ ወንበር እንደያዙ ቮግል በድጋሚ ጠየቋት። በጣም ብዙ መጽሐፍት እኮ ተጽፏል፣ እንዲያውም የኢንዱስትሪ ምርቶች እስኪመስሉ ድረስ። ልክ ነው አለቻቸው ኤሚሊ በእርጋታ። ያም ሆኖ ግን አብዛኛዎቹ በ40ዎቹና በ50ዎቹ መግቢያ ላይ የተጻፉ ናቸው። የሂትለር ሰዎች ቃለ መጠይቅ ሊደረጉ ባልተቻለበት ወቅት። ለዚህም ነው አባቴ ከነዚያ ከተጻፉ መጽሐፎች የተሻለ ሙሉና ወቅታዊ የሆነ የሂትለር የሕይወት ታሪክ ለማዘጋጀት አስቦ የነበረው። ማለፊያ ይመስለኛል አሉ ቮግል። ኤሚሊ ሻንጣዋን ጭኗ ላይ አሳረፈችና ከተጠረዙት ደብተሮች መካከል አንዱን አወጣች። እነዚህ አባቴ ቃለ መጠይቅ ያደረጋቸው ሰዎች ናቸው በማለት አቀበለቻቸው። ይሁንና እዚህ ላይ የእርሶን ስም ማግኘት አልቻልኩም። ቮግል ስም ዝርዝሮቹን አነበቡና ደብተሩን መልሰው ሰጧት። እነዚህን ሰዎች መቼ ነው ቃለ መጠይቅ ያደረጋቸው? ከ10 ዓመት በፊት ጀምሮ። እኔና እሱ አብረን መጽሐፍ ከመጀመራችን በፊት 5 ዓመት ሆኖት ነበር። ግን በመሃል አባቴ ሞተ። እናም ሥራውን እኔ ብቻዬን ለማጠናቀቅ እየተንገታገትኩኝ ነው። ቮግል በደንብ ይሰማቸው ዘንድ ተስተካክለውና ወንበሩ ላይ ተደግፈው ተቀመጡ። ከ10 ዓመት በፊት ማንም ቃለ መጠይቅ ሊያደርግልኝ የፈለገ ሰው ትዝ አይለኝም። ምናልባት ጠይቆኝ ምላሽ ሳልሰጠው ቀርቼ ይሆናል። በወቅቱ እኔም ስለ ራሴ ልምድ ተሞክሮ ጽፋለሁ ብዬ አስብ ስለነበር ታሪኬን ለማንም ሰው አልናገርም ነበር። አሁን ግን ምንም እንኳን በርካታ ማስታወሻዎችን ብሰበስብም ጸሐፊ ያለመሆኔን ተረድቻለሁ። ተራ አንባቢና መጽሐፍ ቸርቻሪ ብቻ መሆን እንደምችል የተገነዘብኩ ጊዜ ነው ቃለ መጠይቅ አድራጊዎችን መቀበል የጀመርኩት። የዛሬ 2-3 ዓመት ገደማ ሞርገን ፖስት ያለው ወጣቱ ሰውዬ ማን ነበረ ስሙ? ፒተር ኒዝ? አዎ፣ ከጥቂት ዓመታት በፊት
ለመጀመሪያ ጊዜ ያገኘሁት እሱን ነበር። የታሪክ መጽሐፍሽ በጀርመንኛ እንደሚታተም እገምታለሁ። ስለዚህ የተወሰኑ ቅጂዎችን ትሰጭኛለሽ? በማለት ጠየቋትና በመመገቢያ ክፍላቸው አድርገው ወደ ቤተ መጻሕፍታቸው ወሰዷት። የቤተ መጻሕፍቱ ግድግዳዎች በመጽሐፍ በተሞሉ መደርደሪያዎች የተወረረ ነው። አንዳንዶቹ አዲስና ታዋቂ መጽሐፍት ሲሆኑ የኔ ዋና ተግባር ግን አሮጌና የማይገኙ መጽሐፍቶችን መግዛትና መሸጥ ነው። ይህን ሥራ ከወላጆቼ ነው የወረስኩት። እኔ በጦሩ ውስጥ እያለሁ ነው ወላጆቼ በአሜሪካ የአየር ድብደባ ሳቢያ በቦምብ የተገደሉት። መጽሐፎች ሕይወቴ ቢሆኑም ሌላ ዝንባሌ አለኝ። ማደን። ጥሩ አነጣጥሮ ተኳሽ ነኝ። ለዚህም ነው ኤስኤስ ውስጥ ለመግባት የተሳካልኝ። ስለ ሂትለር መነጋገር እንችላለን? ስትል ኤሚሊ ጠየቀች። ስለ ሂትለር አንድ ነገር ልነግርሽ እችላለሁ። ታላቅ ሰው ነበር። ይሄ አያጠያይቅም። በሁለት ነገሮች ብቻ አቃወመው ነበር። በጸረ ይሁዲነቱ። ወላጆቼ ብዙ አይሁድ ደንበኞች ነበሯቸው። ይሁዶች ሁሌም ቢሆን ጨዋና የተከበሩ ናቸው። ሌላ ሂትለርን የማልደግፈው ደግሞ ሩሲያን ለመውረር መሞከሩ ነበር። ሂትለር ጠቅላላ ምድር ጦሩንና አየር ኃይሉን ቢያሰባስብ እንኳን ሩሲያን ወሮ ድል ማድረግ አይችልም። ይህ ነበር የሂትለርን ውድቀት ያፋጠነው። ግን ከዚያም በፊት ታላቅ ሰው ነበር። የሕይወቱ የመጨረሻ ሁለቱን ቀናት ባንከር ውስጥ ስለተፈጸመው ነገር የተወሰነ ነገር ቢነግሩኝስ? እነግርሻለሁ፣ ግን በትክክል የምነግርሽ ያየሁትንና የሰማሁትን ብቻ ነው። እኔም ይህንን ነው የምፈልገው። የመስሚያ መሳሪያቸውን አስተካከሉና በዝግታ ተሽከርካሪ ወንበራቸው ላይ ከተቀመጡ በኋላ ይቅርታ፣ ምን ነበር ያልሽኝ? ሲሉ ጠየቋት። እኔም ያዩትንና የሰሙትን ብቻ እንዲነግሩኝ መፈለጌን ነው የተናገርኩት አለቻቸው ጮክ ብላና ቃላቶቹን ረገጥ አድርጋ። ከዚያም ደብተሩን ወደ ሻንጣው መልሳ ከተተችና ቢጫ ማስታወሻ ደብተር ከእስክርቢቶ ጋር አወጣች። ቮግል የመስሚያ መሳሪያቸውን በድጋሚ ነካኩት። ይህ ከመሆኑ ከ5 ቀናት በፊት ሂትለር ነገሩን ያውቅ ነበር። ማለቴ ሩሲያዎች በርሊንን ከበው እንደነበርና ወደ ውስጥ ዘልቀው እየገቡ እንደሆነ እናውቅ ነበር። ያኔ ነው እንግዲህ ሂትለር ለኤስኤሱ ኮሎኔል ሊንጅሄንዝ እንዲህ ብሎ የተናገረው፣ ራሴን ተኩሻ አጠፋለሁ። ይህንን ካረኩ በኋላ ወደ መናፈሻው ስፍራ ውሰዱኝና ሬሳዬ ይቃጠል። ከሞትኩ በኋላ ሬሳዬን ማንም ሰው እንዳያየው። ሬሳዬን አቃጥላችሁ ስታበቁ ባንከር ወደሚገኘው የግል ቤት ሄዳችሁ ወረቀቶቼን በሙሉ ሰብስባችሁ አቃጥሉት አለውና ለጉንስቼ ማለትም ይሄ ለዋና የጦር ተጠሪው ለግል ሹፌር ደግሞ ሬሳዬን እንዲቃጠል እፈልጋለሁ። ከሞቴ በኋላ በሩሲያ ኤግዚቢሽን ውስጥ ኤግዚቢሽን እንደሆነ አልፈልግም አላቸው። ኤሚሊ ከምትሞነጫጭርበት ማስታወሻዋ ላይ ቀና ብላ እነዚህ ቃል በቃል የሱ ንግግር ነበሩ ስትል ጠየቀቻቸው። ታዲያስ የሰማሁትን እኮ ነው የምነግርሽ። ስለ መጨረሻው ቀን ማብራሪያ ፈልገሽ አይደለም እንዴ የመጣሽው? አዎ፣ የመጨረሻዎቹ 2 ቀናት። ጥሩ። እንግዲያው ከሚያዝያ 28 1945 እንጀምር። በዚሁ ቀን ሂትለር ኤቫ ብራውንን ሊያገባት እንደሆነ ይፋ አደረገ። እሷም ከሱ ጋር ባንከር ቆይታ መቃብር እንኳን አብራው እንደምትገባ ምላ ተገዘተች። እሱም ታማኝነቷን ሕጋዊ ጋብቻ በማድረግ ሊከፍላት ወሰነ። እናም የጋብቻው የምስክር ወረቀት ተዘጋጅቶ በሁለት ምስክሮች ተፈረመ። ከዚያ የጋብቻው ስነ ሥርዓት እኩለ ሌሊት ላይ ተከናወነ።
ሚያዝያ 29 ከሌሊቱ 6:30 ላይ። በሥነ ሥርዓቱ ወቅት 8 እንግዶች ነበሩ። ሁሉም በአነስተኛ ግብዣ ተስተናገዱ። ኤቫ በሻምፓኝ ትንሽ ሞቅታ ተሰምቷት ነበር። ሂትለርም ትንሽ ጠጥቶ ስለነበር ሁሉም ነገር አብቅቷል፣ ለኔ የሚገላግለኝ ሞት ብቻ ነው፣ ምክንያቱም ያመንኳቸው ክደውኛል፣ አታለውኛል በማለት ያጉረመርም ነበር። ቮግል ኤሚሊ ማስታወሻ በደንብ እንድትይዝ ለጥቂት ጊዜ ፋታ ወሰዱና እንደገና ንግግራቸውን ቀጠሉ። አነጋገራቸው ለዘብ ያለና አንድን ቃል እየደጋገሙ ስለሚያወሩላት ኤሚሊ አተራረካቸው ለማስታወሻ አያያዟ ተስማሚ ሆኖ አገኘችው። በዚያ በባንከር ምሽግ ውስጥ ቀንና ሌሊት አይታወቅም። ሂትለር ሁል ጊዜ ሌሊቱን ሙሉ ሲሰራ ያነጋና ጧት ለተወሰኑ ሰዓቶች ይተኛ ነበር። ከጋብቻው በፊት ምርጥ ጸሐፊውን ትሮድል ጃንጅን አስጠርቶ 2 ኑዛዜዎችን አጽፏት ነበር። ኑዛዜው ኤቫ ብራውንን ለምን እንዳገባት የሚገልጽ አጭር ምክንያትና ጦርነቱ እንዴት እሱ ላይ እንደተጫነ የሚገልጽ ረጅም ፖለቲካዊ ትንታኔ ነበር። ጃንጅ 3 ገጽ ግላዊና 10 ገጽ ፖለቲካዊ ኑዛዜዎችን ታይፕ አድርጋ እስክትጨርስ ጠበቃትና ሁለቱም ላይ ከፈረመበት በኋላ እሷንም ፊርማዋን እንድታኖር አስደረጋት። ወይዘሪት አሽክሮፍት ይህን ሁሉ ታውቂያለሽ አይደል? አብዛኛውን አውቃለሁ። የሚቀጥለው ጉዳይ ነው ለኔ ከሁሉም የበለጠ የሚጠቅመኝ። ምንም ነገር ሳይዘሉ ሁሉንም እንደሚነግሩኝ ተስፋ አደርጋለሁ። ቮግል በተሽከርካሪ ወንበራቸው ላይ ወደፊትና ወደ ኋላ እየተወዛወዙ የዛ ዕለት ጧት ሚያዝያ 28 ከ4:30 እስከ 5:30 ከቀጠር በፊት ብቻ ነበር ሂትለርና ኤቫ ለመጀመሪያ ጊዜ እንደ ባልና ሚስት አብረው የተኙት። ሚያዝያ 29 ከሌሊቱ 11 ሰዓት ላይ ከእንቅልፋቸው ባነኑ። ቀትር ላይ ሂትለር የመጨረሻውን የጦርነት ስብሰባ አከናወነ። በመቀጠል ኑዛዜውን የያዙ መልእክተኞቹን ከበርሊን ውጭ ላካቸው። ከዚያም ለመሞት ተዘጋጀ። እንዴት እንደሆነ በዝርዝር ይንገሩኝ። በአንድ ወቅት ሂምለር የተባለ ጀነራል የፖታሲየም ሲያናይድ መርዝ አምጥቶለት ነበር። ሂትለር እንክብሎቹ ትክክለኛ ገዳዮች መሆናቸውንና አለመሆናቸውን ለማረጋገጥ ፈለገና ሂትለር የመርዝን ክብል ለውሻው የሰጠው ለዚህ ነበር? ኦ ለካ ታውቂያለሽ አሉ ቮግል። ይህን በማወቋ ይደሰቱ አሊያም ይከፉ እርግጠኛ መሆን ስላልቻለች ከእንግዲህ በኋላ የምታውቀውን ላለመናገር ለራሷ ቃል ገባች። ውሻው አዎ። ቮግል ንግግራቸውን ቀጠሉ። ሂትለር ከ4 ዶክተሮቹ አንዱን ዶክተር ወርኔር ሃይሰን አስጠራውና እያንገራገረ እንክብሎቹ አስተማማኝ መሆናቸውን ለማረጋገጥ በሚወደው ብሎንዲ በተባለው ውሻ ላይ እንዲሞክር እንደሚፈልግ ተናገረ። ከዚያም ዶክተር ሃይስ እንክብሉን በውሻው አፍ ውስጥ ከጨመረ በኋላ ለሂትለር ሞት በጣም ቅርብ ነው ሲል ገለጸለት። ይህም ሂትለርን አረካው። በዕለቱ ሂትለር ከሚወደው ንብረቱም ተለየ። ከባንከር ጠረጴዛ በላይ ተንጠልጥሎ ከሚገኘው የፍሬድሪክ ታላቁ ባለ እንቁላል ቅርጽ ስዕል ሂትለር ፍሬድሪክን ያመልከው ነበር ማለት ይቻላል። ምክንያቱም በ1762 ዓመተ ምህረት በሰባቱ ቀናት ጦርነት ፍጻሜ ላይ በሩሲያዎች በሳክሶችና በኦስትሪያዎች እጅ ሽንፈትን ከመጎንጨቱ ጥቂት ቅጽበት በፊት ፍሬድሪክ የሩሲያን ንጉሥ በማስገደል በተአምር የህብረ ብሔሩን ጦር ድል በማድረግ አሸንፏል። ሂትለር የፍሬድሪክን ስዕል አነሳና ለምርጥ ፓይለት ለሃንስ ቦር ሰጠው። ለቦር ስዕሉን እንዲንከባከበው አሊያም በሙዚየም እንዲያቆየው አደራ አኖረበት። በኋላም ቦር ለማምለጥ ሲሞክር
ስዕሉን ከፍሬሙ ፈልቅቆ አወጣና ከሸሚዙ ስር ወሸቀው። ያም ሆኖ ሩሲያኖች ይዘው ወደ ወህኒ ወረወሩት፣ ስዕሉንም ጭምር። በመቀጠል ምን እንደተከናወነ ቮግል ለማስታወስ ፋታ ወሰዱ። የዛ ዕለት ምሽት 3 ሰዓት ላይ እሁድ በ29 ሂትለር አንድ በስቶክሆልም ሬዲዮ እየተላለፈ የነበረ ዜና ሰማ። ይኸውም ሙሶሎኒ በሰሜን ጣሊያን ግድም እንደተያዘና ከቤት እመቤቱ ክላራ ፔታቺ ጋር እንደተገደለ የሚዘግብ። ምንም ያህል እንኳን ይህንን ባይጠብቅም ግን ግድ አልሰጠውም። ከዚያ በርሊን የሩሲያን ወታደሮች መቋቋም እንደማይቻላትና በሚቀጥለው ቀን ባንከር እንደሚደርሱ እኩለ ሌሊት ላይ ተረዳ። ጧት 2:30 ሲሆን ሂትለር የቅርብ ሰራተኞችን ደህና ሁኑ ማለት ፈለገ። 20 ሰራተኞች በባንከር መተላለፊያ ላይ እንደተሰለፉ ሂትለር ከጎኑ ቦርማንን አስከትሎ ሁሉንም እጃቸውን እየጨበጠ ተሰናበታቸው። ረፋድ ላይ ከኤቫ ጋር ለመተኛት ሄደ። መቼ ነበር ከእንቅልፉ ተነሳ ያሉኝ? ሚያዝያ 29 5:30 ላይ የመጨረሻ ቀኑ ነበረች። ሩሲያዎች በቲያርጋተን አድርገው እየመጡ እንደሆነና ፖትስዳመር ፕላዛ መድረሳቸውን እንዲያውም አንድ የሩሲያ የጦር ቡድን ከባንከር 100 ሜትር እንኳን በማይሆን ርቀት ላይ እንደደረሰ ተነገረው። ፈርቶ ነበር? የተረጋጋ ነበር አሉ ቮግል። የመጨረሻዋ ቀን መድረሷን ተረድቷል። ጉንስቼን 200 ሊትር ነጭ ጋዝ ወይም ቤንዚል እንዲያመጣ አዘዘውና ተመሳሳይ ነገር አለች ኤሚሊ እየጻፈች። ጉንስቼ ለሹፌሩና አንዳንድ ቃል የሚያመላልሰው ኬምፕካ 200 ሊትር እንዲያመጣ ደወለለት። ኬምፕካ ይህን ያህል ለምን እንዳስፈለገ መገመት አልቻለም። ይህን ያህል እንደሌለና ተጨማሪ ሌላ መፈለግ አደገኛ ነው ሲል መለሰ። ጉንስቼ የቻለውን ያህል እንዲፈልግና የተሞሉ ጀሪካኖችን ክፍት በሆነ የመናፈሻ ስፍራ ወደ ፉረር ባንከር እንዲያመጣ ነገረው። በመጨረሻም ኬምፕካ 180 ሊትር ያህል አገኘ። በእያንዳንዱ ጀሪካን 20 ሊትር ነበረበት። ከዚያም እየገፉ ወደ መናፈሻው ስፍራ የሚያደርሱ 3 የኤስኤስ ጠንካራ ዘቦችን ፈልጎ አገኘ። ይህ እየተከናወነ ሳለ ከቀትር በኋላ 8:30 ላይ ሂትለር በእርጋታ የመጨረሻ ምሳውን ሊበላ ወሰነ። 2 ምርጥ ጸሐፊዎቹን ጃንጅና ሮፍጌርዳ እንዲሁም ዋና ምግብ አብሳዩን ፍሮሌይን ኮንስታንትዝን አብረውት እንዲገኙ ጠየቃቸው። ኤቫ ብራውን ግን አልተገኘችም። ስፓጌቲና የተጠበሰ ሰላጣ ተመገቡ። በዚህ ወቅት የሩሲያ መድፈኞች ወደ አካባቢው መድፍ እያዘነቡ ነበር። እኔ ጠብቅበት ከነበረው የባንከር መግቢያ አንድ የመድፍ ሳጥን ፈነዳ። ጉልበቱም ወርውሮ ጣለኝ። እጅግ ተርበተበትኩ። ራሴን ለማዳን ቁልቁል እየተንፏቀቅኩ ወረድኩ። በዚያን ወቅት ነው የሂትለር ሁለተኛና የመጨረሻ ስንብቱን በመተላለፊያው ጫፍ ላይ ሲያደርግ በዓይኔ በብረቱ ያየሁት። ኤቫን ከኋላው አድርጎ ከግል ክፍሉ ነበር የወጣው። የተለመደውን ፊትና ዓይን መከላከያ ቆብን፣ የብረት መስቀል የተለጠፈበትን ግራጫ የጦር ጃኬቱን፣ ጥቁር ሱሪና ጫማ ነበር ያደረገው። ኤቫ ደግሞ ትልልቅ ክብ ክብ ያለበትን ደማቅ ሰማያዊ ጉርድ ቀሚስና ከጣሊያን የመጣላትን ጫማ አድርጋ ነበር። በዚህ ወቅት መቁጠር እስከቻልኩት ድረስ መተላለፊያው ላይ 12 ወንዶችና 5 ሴቶች ነበሩ። ሁሉም ከመተላለፊያው ላይ ከተሰቀለው የጣሊያን ስዕል በፊት ተሰልፈዋል። ሂትለር የሁሉንም እጅ ሲጨብጥ ነው ያየሁት። ኤቫ ደግሞ ሴቶችን እያቀፈች ወንዶችን ደግሞ እጇን እንዲስሟት እያደረገች ነበር። ከዚያም ሂትለርና ኤቫ ወደ ክፍላቸው ተመልሰው ሲሄዱ ሌሎቹ ተበታተኑ። በዚህ ጊዜ ማግዳ ጎበል ከአንድ ክፍል በድንገት ብቅ አለችና ከሂትለር ጋር ለመገናኘት ሞከረች። ጉንስቼ ከለከላት። ማግዳ እየጮች መናገር ጀመረች። ላየው ይገባል፣ ራሱን ማጥፋት አይችልም
ወደ ፐርቸስታ ጋዴን ለመብረር አሁንም ቢሆን በቂ ጊዜ አለው ምናምን አይነት ነበር የምትለው። ማግዳችክ ስላለች ጉንስቼ የእሷን መልእክት ደገመው። ሂትለር በቀስታ በጣም ዘግይቷል፣ ለሁሉም ነገር ጊዜው አልፏል አለ። ሊንጅ ከጉንስቼ ጋር ተገናኘ። ሂትለር ሊንጅ የድሮ ጓደኛዬ፣ የተፍረከረከውን ቡድን ተቀላቅለ እንድትጠፋ ፈልጋለሁ አለው። ሊንጅ ግን ለምን ጌታዬ ሲል ጠየቀ። ሂትለር ሲመልስ ከኔ በኋላ ስልጣን ለሚይዘው ሰው ለማገልገል ነበር ያለው። እንዲህ ሲልም አከለበት፣ በሩን ዝጋው ሊንጅ፣ አንዱ ክፍል ውስጥ ሆነ ጠብቅ፣ ከ10 ደቂቃ በኋላ በሩን ክፈትና ወደ ውስጥ ግባ። ከዚያ በኋላ እሱና ኤቫ ራሳቸውን ገደሉ። ኤሚሊ አቋረጠቻቸው። ግን እኮ ማንም አላየም። እንዴት ሊያዩ ይችላሉ? የመጨረሻ ትዕዛዙ ብቻቸውን እንዲሆኑ ነበር። ታዲያ እሱና ኤቫ ራሳቸውን እንደገደሉ እንዴት ሊያረጋግጡ ቻሉ? ምክንያቱም ከ10 ደቂቃዎች በኋላ በሩን ሲከፍቱት የሁለቱንም ሙት አካል በነጭና በሰማያዊው ሶፋ ላይ ያገኙት። የተኩስ ድምፅ ሰምተው ይሆን? ምንም ነገር አልሰሙም። ከጥምር ብረት የተሰራው የሂትለር የግል ክፍል ከእሳትና ከጋዝ ብቻ የሚከላከል ሳይሆን ድምፅም ጭምር የማያሳልፍ ነበር። አንዳንድ የታሪክ ጸሐፊዎች የተኩስ ድምፅ መሰማቱን ጽፈዋል። ቮግል ጭንቅላታቸውን በኃይል ነቀነቁ። የለም፣ ስህተት ነው። በኋላ ኬምፕካ ምን እየተከናወነ እንደሆነ ለማወቅ ወደ ባንከር ሮጠ። ወደ ባንከር እየሮጠ ሲመጣ ሂትለር እንደሞተ ጉንስቼ ነገረው። ልክ እንደ ሌላ ጊዜ በምልክት ነበር የነገረው። አንድ ጣቱን ጆሮ ግንዱ ላይ ደቅኖ አንጎሉን አፈረሰው በማለት። ሂትለር ራሱን ግንባሩ ላይ መጥቶ እንደገደለ ጉንስቼ ያውቃል። በኋላ ኬምፕካ በአሜሪካና በእንግሊዝ የምርመራ ጓዶች በራስ ማጥፋቱ ጊዜ ተኩስ ሰምቶ እንደሆነ ተጠይቆ ነበር። ኬምካ ምን ይፈልጉ እንደነበር አውቆ ነበርና ሁሉም ሰው የተኩሱን ድምፅ ሰምቷል ሲል ነገራቸው። እንደ እውነቱ ከሆነ ግን ማንም ሰው ምንም አይነት የተኩስ ድምፅ አልሰማም። ከ10 ደቂቃ በኋላ የሂትለር ረዳቶች ወደ ክፍሉ ሲገቡ እርሶም ከነርሱ ጋር ነበሩ? አልነበርኩም አሉ ቮግል በጸጸት አይነት ድምጸት። ከባንከር መግቢያ ውጪ ወዳለ ስፍራ እንድሄድ ታዝዤ ነበር። ብቻ ከዚያ በኋላ ብዙ ስላየሁኝ ስለዚህ ሁኔታ ልነግርሽ እችላለሁ። ያም ሆኖ ሌሎቹ ወደ ሂትለር የሳሎን ክፍል ሲገቡ ምን እንደተፈጸመ ሰምቻለሁ። መጀመሪያ ሊንጅ ነው ወደ ክፍሉ የገባው። ታዲያ በሆነ መራራ የባሩድ ሽታ ክፍሉ ታምቆ ነበር። በመቀጠልም ቦርማንና ጉንስቼ ተከታትለው ገቡ። የሂትለር የእዝ ኃላፊ የነበረው አርተር አክስማንም በመጨረሻ ደረሰ። ሁሉም ሂትለር መሞቱን አዩ አለች ኤሚሊ። ሁለቱም መሞታቸውን አዩ። ሂትለር በስተግራ ማዕዘን ላይ ካለው ሶፋ ላይ ተንጋሎ ነበር። የሲያናይድን ክብል ወስዶ የነበረ ሲሆን በተጨማሪም በቀኝ እጁ ምላጭ የተሳበ ዋልዛር 7.65 ሽጉጥ በግራ ግንባሩ ከዓይኑ ትይዩ ይዞ ነበር። ተኩሶ ግንባሩን የበሳው ሲሆን ደም በቁስሉ ውስጥ አድርጎ ይወርድ ነበር። ሽጉጡ ተንሸራቶ ወለሉ ላይ ወድቆ ነበር። ኤቫ ብራውንስ? እሷ 2 ጫማ ርቀት ላይ ነበረች። ጫማዎቿ ተሽቀንጥረዋል። እሷም የሲያናይድን ክብል ወስዳ ሂትለር ላይ ተጋድማለች። እግሮቿ ከጠረጴዛው ላይ የነበረውን የአበባ ማስቀመጫ አቃጥሎታል። ሽጉጥ እንደተጠቀመች ግልጽ ነው፣ ትንሹን ዋልዘር። ታዲያ ሊንጅ ከዚያ በኋላ ዋልዘሩን እንዳልተጠቀመችበት ለማረጋገጥ ችሎ ነበር። የጎረሱት ጥይቶችም ሙሉ ነበር። ከዚያ ይኸውልሽ የጠቅላላ ቀዶ ጥገና ባለሙያ የሆነው ዶክተር ሉድዊንግ እንዲጠራ ሆነ። ሁለቱንም መረመረና መሞታቸውን ተናገረ። ሁለቱም ሞቱ? ከዚያ በኋላስ ሬሳቸው ተቃጠለ?
ከተቃጠለስ እንዴት ነበር የቃጠሎው ስነ ስርዓት? አብዛኛውን ራሴ አይቼዋለሁ አሉ ቮግል በዝግታ። አስፈሪ ነበር። ለጥቂት ጊዜ ያህል በሐሳብ ተዋጡና እንደገና መናገር ቀጠሉ። ከብዙ ጠባቂ ዘቦች ጋር ከዞንጋስቴዎች መካከል አንዱ ነበርኩ። ሲቪል ለባሽ እንደምትዩ ማለት ነው። አገልጋዩ ሊንጅ የሂትለርን በደም የተጨማለቀ ፊት ለመሸፈን ፈልጎ የጦር ብርድ ልብስ እንዳመጣለት ጠየቀኝ። ከዚያ ሂትለርን ተሸክሞ ከግል ክፍሉ ወደ መናፈሻ ስፍራው በመተላለፊያው መንገድ አድርጎ ይዞት መጣ። ግን ሂትለር 180 ፓውንድ ገደማ ይከብድ ነበርና ብቻውን ሊሸከመው አልቻለም። በመሆኑም የመጀመሪያዎቹን 4 ደረጃዎች እንደወጣ ሬሳውን ለሌሎች የኤስኤስ 3 ዘቦች ሰጣቸው። ከዚያ በኋላ ቦርማን ግማሽ ሰውነቷ በብርድ ልብስ የተሸፈነችውን ግን ፊቷ ሙሉ በሙሉ የሚታየውን የኤቫን ሬሳ ይዞ ብቅ አለ። ልክ እንደ ስልቻ ድንች ነበር የተሸከማት። ኬምካ ኤቫ በሕይወት እያለች ቦርማንን ምን ያህል ትጠላው እንደነበር ስለሚያውቅ የኤቫን ሬሳ ከቦርማን ላይ መንጭቆ ወስዶ ለጉንስቼ ሰጠው። ጉንስቼም ከሌሎች 2 የኤስኤስ ወንዶች ጋር በመተባበር ይዟት ሄደ። ላሳጥርልሽና በሩሲያ መድፎች ፍንዳታ መሃል በፉረር ባንከር አንድ ነገር እየተደረገ እንደሆነ ስለሰማው ተልኮዬን ትቼ ምን እየተፈጸመ እንደሆነ ለማወቅ ወደዚያ ሄድኩ። ታዲያ 2ቱ ሲቀበሩ አየሁ? ሁሉንም አየሁ አለ ቮግል። 3 የኤስኤስ ሰዎች የሂትለርን ሬሳ ተሸክመው ከወደ ባንከር እየተወለጋገዱ መጡ። ፊቱን ማየት ችለው ነበር? የዚያን ጊዜም እንደተሸፈነ ነበር። ግን ከብርድ ልብሱ ተጋልጦ የሚታየውን ጥቁር ሱሪውንና ትልቁን ጫማውን ማየት ችዬ ነበር። ከመውጫው 10 ሜትር ርቀት ላይ ብዙም ጥልቅ ወዳልነበረው ጉድጓድ ወስደው ሬሳውን እዚያ ውስጥ ከተቱት። ከዚያ ኤቫ ብራውንን ተሸክመዋት መጡ። የእሷን ፊት ግን ማየት ችያለሁ። ሰላማዊ ይመስላል። የፌራጋማ ጫማ ያጠለቀውንና ከብርድ ልብሱ ያፈነገጠውን እግሯንም አይቻለሁ። ሬሳዋን ከሂትለር አጠገብ ጉድጓድ ውስጥ አኖሩት። ከዚያ 9 የሚሆኑ ሁኔታውን ለመከታተል የመጡ የአይን ምስክሮች ከቦታው ሲደርሱ 2 የኤስኤስ ሰዎች ጀሪካን ይዘው መጡና ነጭ ጋዝ በሬሳው ላይ ማርከፍከፍ ጀመሩ። 50 ጋሎን ያህል ይመስለኛል። ሊንጅ አንድ ነገር እሳት አያይዞ ሬሳውን ሊያቃጥል ፈልጎ የነበረ ቢሆንም ተከታታይ የመድፍ ፍንዳታዎች ተመልሰው ወደ አደጋ ወቅት የመውጫ በሩ እንዲያፈገፍጉ አደረጋቸው። በመጨረሻ ግን ሊንጅ አንድ ችቦ መሳይ ነገር አሊያም የተጠቀለለ ወረቀት ወይም የቡትቶ ጨርቅ በእሳት አያይዞ ወደፊት ጠጋ በማለት ሬሳዎቹ ላይ ለመወርወር ተሳካለት። በመቅጽበት ሰማያዊ ነበልባልና ጢስ ታየ። ወደ ኋላ ፍግፍገው የነበሩት 9 ምስክሮች በጥንታዊው የናዚ ሰላምታ አሰጣጥ አይነት እጃቸውን አነሱ። ነበልባሉ እየጨመረ መጣ። ምስክሮቹ ወደ ባንከር ተመልሰው ሲሄዱ እኔም ወደ ተልኮዬ ተመለስኩ። እና ቃጠሎ ተጠናቀቀ? ወዲያው አልተጠናቀቀም። በትንሽ ጉድጓድ ውስጥ 2 ሬሳዎችን ማቃጠል ቀላል አይደለም። ሬሳው ላይ ነጭ ጋዝ መጨመርን እንዳያቋርጡ ትዕዛዝ ተላልፎ ነበርና ለ3 ወይም ለ4 ሰዓት ያህል የኤስኤስ ዘቦች በጀሪካን አድርገው መከልበሳቸውን አላቆሙም ነበር። ቀኑ በጨለማ ከመዋጡ በፊት እኔም እሳቱ ባለመቆሙ ሁኔታውን ለመከታተል ወደዚያ ሄጄ ነበር። እና የሂትለርና የኤቫ ብራውንን ቅሪት ተመለከቱ? ቮግል በአዎንታ ራሳቸውን ነቀነቁ። ከቦታው ማንም ሰው አልነበረም። ነበልባሉም እየቀነሰ ነበር። ስለዚህ የሂትለርን ፊት የለየሁት ይመስለኛል። ግን ወላፈኑ በጣም ያቃጥል ስለነበር ወደ ጉድጓዱ በደንብ መጠጋት አልቻልኩኝም። ብቻ 2ቱም ሬሳዎች እየቀለጡ ነበር። ስጋቸው ከስሏል። የሂትለር የታችኛው የሰውነት ክፍሉ
ሙሉ በሙሉ ተቃጥሎ ስለነበር የመንጋጭላ አጥንቶቹን ብቻ ነበር ማየት የቻልኩኝ። ኤቫ ብራውንን ግን ሴት መሆኗን ከማወቅ በቀር ምኗም አይለይም። ትርኢቱ ዘግናኝ ስለሆነብኝ ወደ ኋላ ተመልሼ አስመለሰኝ። ከዚያ በኋላ 2 አስክሬኖች መቀበራቸውን ተረዳሁ። የት ነበር የተቀበሩት? የነገሩት ሰው ይኖራል? የኤስኤስ ብርጋዴር ጆሃን ራተንሃበር የባንከር ዋና ተጠሪ 3 የኤስኤስ ዘቦችን ጠርቶ የተቃጠሉትን ሬሳዎች ከጉድጓዱ አንስተው በአካባቢው በሚገኝ አንድ ስፍራ ላይ እንዲቀብሩ እንዳስደረጋቸው ነግሮኛል። የኤስኤስ ዘቦች ከቃጠሎ የተረፈውን እንደ አጥንትና አመድ የመሳሰሉትን በሸራ ቦርሳ ውስጥ አድርገው ብዙም ከማይርቅ ስፍራ ጥልቀት ባለው ጉድጓድ ውስጥ ጨመሩት። ጉድጓዱን አፈርና ሌሎች ነገሮች አለበሱትና እንጨት አሊያም ብረት ነገር ጫኑበት። አክስማን ወደ ዘበኞቹ መጥቶ የሂትለርን ቅሪታ አካል አምጥተው አንድ ሳጥን ውስጥ እንዲከቱለት ሲጠይቃቸውና ይዞት እንደሚሄድ ሲነግራቸው ሰማሁ። ወዴት እንደሚወስደው ግን እግዚአብሔር ይወቅ። ይህን ተከትሎ ሌሎቹ የራሳቸውን ሕይወት ለማትረፍ ከባንከር እግሬ አውጭኝ አሉ። እኔ ከሌሎች 3 የኤስኤስ ዘቦች ጋር በባንከር የቀሩ ነገሮችን በመጠበቅ እንድቆይ ታዘዝኩ። ሁላችንም ጠጥተን ትንሽ ተኛን። ጠዋት ላይ ሩሲያኖች በባንከር ታዩ። ስለ ሂትለር ማወቅ ፈልገው ነበርና ሲጠይቁኝ ለአንቺ የነገርኩሽን ሁሉ ነገርኳቸው። ከዚያ የቀብሩን ስፍራ ማየት ፈለጉ። ከኛ ሰዎች አንዱ በጭቃ ወደ ተሞላው ጉድጓድ ወሰዳቸው። ወዲያውኑ ሩሲያኖች መቆፈር ሲጀምሩ የሂትለር መንጋጋ ብቅ አለ። እናም ጥርሱን በራጅ ለማስመርመር አቀዱ። ሂትለር በመሞቱና በፉረር ባንከር በመቀበሩ ረክተዋል። እንግዲያው ታሪኩ ይህንን ይመስላል ወይዘሪት አሽክሮፍት። ኤሚሊ ተረጋግታ እንደተቀመጠች በመጽሐፍ የዛለ እጇን አፍታታች። ቮግል የነገሩኝ ታሪክ ሙሉ በሙሉ እውነት ይሆን? የተናገሩት ሁሉ የእውነት የተከሰተ ይሆን? ታሪኩ ፍጹም የሆነ እውነተኛ መሰላት። ከምንም አይነት ጥርጣሬ የጸዳ ይመስላል ስትል አሰበች። እውነት ይመስላል፣ እናም መቀበል አለባት። ግን ሳታስበው አንድ ጥያቄ ሰነዘረች። ቅሪቶቹ ማለት መንጋጭላው የሌላ ሰው ሊሆን ይችሉ ይሆን ብላ ጠየቀቻቸው። ቮግል በጣም የተገረሙ መሰሉ። እንዴት የሌላ ሰው ሊሆን ይችላል? ኤሚሊ ይህ ታሪክ ከኛ የጥርስ ሐኪሙ እንግዳ ታሪክ የተሻለ እውነተኛ ይሆን ስትል አሰበች። እኛ የጥርስ ሐኪም ምንም አሳማኝ ታሪክ ላይኖራቸው ይችላል። ይህ ከሆነ ደግሞ ለመጽሐፏ ድምዳሜ እውነተኛ ነው ብላ የምትቀበለውን የቮግልን ታሪክ ይሆናል። አሁን የሰማችው ነገር ሁሉ ትክክል ሊሆን ይችላል። ሌላ ጉዳይ ውስጥ ገብታ ማነፍነፍና መድከም ላያስፈልጋት ይሆናል። በዚህ ጉዳይ ብቻ መጽሐፏን በጥሩ ሁኔታ ልትጨርስ ትችላለች። ይህ ሁሉ የሚያሳየው ምናልባት የአባቷ መሳሳት ሊሆን ይችላል። ቢሆንም አንድ ነገር ቅር ብሏታል። ሁሌም አባቷን ታከብራቸው ነበር። ጠንቃቃነታቸውን፣ የሥራ ዝግጁነታቸውን፣ የዓላማ ጽናታቸውን እንዲሁም ሁለ ነገራቸውን። አባቷን አንድ የሆነ የሚረብሻቸው የታሪክ ክፍል ነበረ ማለት ነው። በተጨማሪም ዘጋቢው ኒዝ አንድ ነገር አስጠንቅቋታል። ቮግል ብዙም ተስፋ እንዳያስቆርጥሽ፣ በቃ ዝም ብለሽ አድምጫቸው፣ ከዚያ ባለመረጃውን ሰውዬ ተጋፈጫቸው። ቮግልን ስታነጋግሪያቸው
የተማርሽውን ነገር በሳቸውም ላይ ተጠቀሚበት። በዚህም ተስፋ መቁረጥ እንደሌለባት ተገነዘበች። አንድ ያልተጠናቀቀ ጉዳይ ይቀራታል። ያ እውነት ካልሆነ የኛው ነው ማለት ነው። ቮግልን አመስግና መጽሐፉ ሲታተም ከመጀመሪያ ቅጂዎች አንዱን እንደምትልክላቸው ቃል ገብታ ጉዞ ጀመረች። ኬምፕኒስክ ከሚገኘው ክፍሏ እንደተመለሰች እንደገና በጥርጣሬ ተሞላች። ቮግል በ1945 ሂትለር ሞቶ ስለመቀበሩ ፍጹም አሳማኝና ላለመቀበል ትንሽ እንኳን የጥርጣሬን በር በማይከፍት ሁኔታ ነግረዋታል። ከዚያ በኋላ ሌላ እንግዳ ታሪክ ለመፈተሽ መባዘን ትርፉ ቂልነት ብቻ ነው የሚሆነው። ምናልባት አባቷ በበርሊን ሊያደርጉት የነበረውን የመጨረሻ ፍለጋ ወይንም ቁፋሮ በቅዠት የተሞላ ከጤነኛ አእምሮ ትንሽ ያፈነገጠና ለየት ያለ ሥራ ለመሥራት ከመነጨ ተራ ምኞት ሊሆን ይችላል። እሷም ምናልባት ልክ እንደ አብዛኞቹ ሴት ልጆች አባት ስህተት አይሠራም የሚል ከአባቶቻቸው ጋር የተሳሰሩበትን የሲግማንድ ፍሩዳውያን አስተሳሰብ እያሰበች በመቃዠት ላይ ልትሆን ትችላለች። በዚህም ወደ ኋላ ለማፈግፈግ ተዘጋጀች። ቦርሳዎቿን አንግታ ከበርሊን በመውጣት ወደ ኦክስፎርድ ተመልሳ ያን የተረገመ መጽሐፍ ለመጨረስ ወሰነች። ግን ወዲያውኑ አባታዊው የሞት መንፈስ እየረበሻት ስለሄደ አመነታች። መቼም ከልጅነት የወረሰችውን ባህሪ በአንድ አፍታ መተው ሊያስቸግራት ይችላል። በጥርጣሬ እንደተሞላች በዝግታ ወደ መኝታ ክፍሏ ሄደችና ከኦክስፎርድ በቅርቡ የሰበሰበቻቸውን የአባቷን የምርምር ጽሑፎችንና ወረቀቶችን አውጥታ በአልጋው ጫፍ ላይ በመቀመጥ ማገላበጥ ጀመረች። በቅድሚያ ይህን ሁሉ ታሪክ እንዲፈጠር ምክንያት የሆነውን ከጥርስ ሐኪሙ ከዶክተር ማክስ ታይል ከምዕራብ ጀርመን ተልኮላቸው የነበረውን ደብዳቤ አውጥታ በድጋሚ ማንበብ ጀመረች። እስከ ዛሬ ስለ ሂትለርና ኢቫ ብራውን የመጨረሻ ጊዜያት የተጻፉት ታሪኮች ሁሉ ስህተት ሳይኖራቸው አይቀርም። ሁለቱም በአምባገነኑ መሪ ምሽግ ውስጥ በ1945 ዓመተ ምህረት ራሳቸውን አጥፍተዋል የሚባለው ወሬ ውሸት ሊሆን ይችላል። ምክንያቱም እነሱ ሬሳቸውን ከማጥፋት ይልቅ ማምለጥ የሚችሉበት ቀላልና ብዙ አጋጣሚ ነበራቸው። ስለዚህ እነሱ ዓለምን በማሞኘት አሁንም በሕይወት ላይ እንደሚገኙ አምናለሁ። ይህንን የሚያረጋግጥ መረጃም አለኝ። ኤሚሊ በድጋሚ አንብባ ስትጨርስ አባቷ ከዶክተር ታይል ጋር ተገናኝተው እንደነበርና በፉረር ባንከር አካባቢ ቁፋሮ እንዲደረግና ችላ ተብሎ የነበረው መረጃም እንዲጣራ እንዴት ጓግተው እንደነበረ አስታወሰች። ኤሚሊ ወረቀቶቹን ማገላበጧን በመቀጠል ለዶክተር ታይል የአባቷን ሥራ ከግብ ለማድረስ የእሳቸውን እርዳታ እንደምትሻ የደብዳቤው ቅጂ አገኘች። በዚህ ደብዳቤዋ በጥናታዊ ጽሑፏ እሳቸው በጣም አስፈላጊ ሰው በመሆናቸው ልታገኛቸው እንደምትሻ ጽፋላቸው ነበር። ከዚሁ ደብዳቤ ጋር ተያይዞ የሚገኘው ደብዳቤ ደግሞ የዶክተር ታይል የአንድ አረፍተ ነገር ምላሽ ነበር። ውድ ወይዘሮ አሽክሮፍት፣ በዚህ ጉዳይ አንቺንም ሆነ ማንንም ለማነጋገር ባለመቻሌ አዝናለሁ። ከዚያ በመጨረሻ ንግግራቸው አባቷ ተናግሯት የነበሩትን አንድ ነገር አስታወሰች። ኤሚሊ፣ መጽሐፋችን እንከን የለሽ መሆን አለበት። ፍጹም እውነተኛ የሆነ
የታሪክ መጽሐፍ እንዲሆን እሻለሁ። ቅዠት? የለም፣ ቅዠት አይደለም። ኤሚሊ ወረቀቶቹን ሁሉ ወደ ጎን ትታ ወደ ሳሎን በመሄድ ወዲያውኑ ወደ ዶክተር ማክስ ታይል ደወለች። ከሁለት ጥሪ በኋላ ስልኩ ተነሳ። ይሄ የዶክተር ማክስ ታይል መኖሪያ ቤት ነው? ማን ልበል? የዶክተር ሃሪሰን አሽክሮፍት ልጅ ነኝ። ዶክተር ታይል ይኖራሉ? ከእሳቸው ጋር ለመነጋገር ነው ከእንግሊዝ የመጣሁት። እባክዎን ትንሽ ይጠብቁ። ኤሚሊ ስልኩ ውስጥ የታፈነ ድምፅ እየተሰማት በእርጋታ ተጠባበቀች። አባቷ ከዶክተር ታይል ጋር በስልክ ሲነጋገሩ የዶክተር ታይል ድምፅ ያልተረጋጋ ሆኖ እንዳገኙት ገልጸውላት ነበር። ከዶክተር ታይል ጋር በአካል ከተገናኙ በኋላ ግን ዶክተሩ ተግባቢና ተወዳጅ ሆነው እንዳገኘዋቸውም ገልጸውላት ነበር። ይሁንና አሁን የሰማችው ድምፅ የሚከብድ ይመስላል። ማን ልበል? ዶክተር ታይል፣ ኤሚሊ አሽክሮፍት እባላለሁ። ስለ ራሷ በአጭሩ ገልጻ ስለ አባቷና ስለ መጽሐፋቸው አስታወሰቻቸው። ዶክተር አሽክሮፍትን እንዲደውልሎት ጋብዘውት ነበር። እሱም ከደወለሎት በኋላ በጣም ተግባቢና ጥሩ ሰው ሆነው እንዳገኙት ነግሮኛል። እኔም ወደ በርሊን የመጣሁት የአባቴን ሥራ ከዳር ለማድረስ ነው። ዶክተር ታይል፣ እባክሽ በስልክ ስሜን 10 ጊዜ አትጥሪው አሏት በድንገት። አዝናለሁ። ፍላጎቶ ካልሆነ ከእንግዲህ አልጠራውም። አዎ፣ ስሜን እንድትጠሪው አልፈልግም። አላዋቂነት ነው። ድምፃቸው ውስጥ የሆነ ፍርሃት ያለ መሰላት። ስልኩን እንዳይዘጉት ብቻ ስትል ፍርሃት ገባትና በፍጥነት መናገር ጀመረች። ወደዚህ ወደ በርሊን የመጣሁት ከእርሱ ጋር ለመነጋገር ነው። አዝናለሁ፣ የምችል አይመስለኝም። ግን እኮ አባቴን ለመርዳት ፈቃደኛ ሆነው ነበር። አዎ፣ ግን በኋላ ላይ ምን ዕጣ እንደደረሰበት አስተውለሻል? አሏት ከበፊቱ በበለጠ ጠጠር ባለ ድምፅ። እሱ እኮ ድንገተኛ አደጋ ነበር። የዶክተር ታይል ድምፅ በድንገት ለስለስ አለ። ሊሆን ይችላል፣ እኔ ግን እርግጠኛ አይደለሁም። ያም ሆነ ይህ አባትሽን በማጣትሽ ሐዘኔን ልገልጽልሽ እወዳለሁ። በተረፈ እኔ ከማንኛውም አደጋ ጋር መጋፈጥ አልፈልግም። ስለዚህ እባክሽ በድጋሚ አታስጨንቂኝ። አንቺ የምትፈልጊውን መጽሐፍ ትችያለሽ። የምፈልገውን ሳይሆን እውነተኛውን መጽሐፍ ነው የምፈልገው አለች ኤሚሊ ቆጣ ብላ። ከዚያም ኒዝ የሰጣትን ምክር አስታወሰች። ባለመረጃውን ሰውዬ ለመርታት ከፈለግሽ የቮግልን ዕድል ተጠቀሚ። የማይተባበሩኝ ከሆነ ግን እርነስት ቮግል የነገሩኝን ብቻ መጠቀም ሊኖርብኝ ነው። ማ? እርነስት ቮግል የኤስኤስ 50 አለቃና የፉረር ባንከር የክብር ዘብ ነበሩ። እሳቸው የሂትለርን የመጨረሻ ቀን ምስክር ሆነውልኛል። ዛሬ አነጋግሬያቸው ነበር። ሊንጅ፣ ጉንስቼና ኬምካ በመሃል ላይ ያጸደቁትን መረጃ ሳይቀር ነግረውኛል። ቮግል ሂትለር ራሱን ተኩሶ ማጥፋቱን እርግጠኛ ናቸው። ሬሳውም ወደ ባንከር የመናፈሻ ስፍራ ተወስዶ ሲቃጠል ተመልክተዋል። ሁሉንም ታሪክ አጫውተውኛል። ከዚህ ሌላ የሂትለር ሁኔታ ፍጹም አዲስና ፈጠራ እንደሚሆንም ገልጸውልኛል። ዶክተር ታይል በዚህ ጊዜ ሽንፈትን ቀመሱ። ቮግል ፍጹም ቂል ነው አሉ ሳያስቡት በቁጣ። አያይዘውም ቱግ ብለው መናገር ጀመሩ። እሱ ጭንቅላቱ ያፈለቀለትን ነው መቀበል የወደደው። ጥሩ አድርጌ ያውቀዋለሁ። ሂትለርን በጭራሽ የማያውቅ ደደብ ዘብ ነው። እርሶ ግን ሂትለርን በደንብ ያውቁት ነበር? ስትል በየዋህነት ጠየቀቻቸው። እርግጥ አውቀው ነበር አሳምሬ። ስለዚህ
ለአባቴ የነገሩትን ሚስጥር ማለቴ የጻረ ሞቱ የመጨረሻ ሚስጥር ለኔ መንገር ባለመፍቀዱ በጣም ያሳዝናል። ይህ ከሆነ ደግሞ እኔም በማጠናቀቀው መጽሐፍ ውስጥ ለመዋሸት እገደዳለሁ ማለት ነው። እርሶ እውነቱን ባለመናገሩ ታሪኩ ተድበስብሶ እንደሚቀርና የታሪክ ተወቃሽ እንደሚሆኑም አይጠራጠሩ። ጥቂት ዝምታ ሰፈነ። አሁን ከ40 ዓመታት በኋላ ይህ ታሪክ ጠቃሚ ነውን? አዎ ጠቃሚ ነው። እርሶም ስለ ሂትለር የተደበቀ ሚስጥር ማወቁ ጠቃሚ ሊሆን እንደሚችል ተናግረው ነበር። ሂትለር አሁንም በሕይወት እንዳለና ተይዞ ለፍርድ መቅረብ እንዳለበትና እንዲህ ተድበስብሶ በነፃ በሕይወት መኖር እንደሌለበት እርሶም የሚያምኑበት ጉዳይ ይመስለኛል። ስለዚህ እውነቱ መታወቁ በጣም ይጠቅማል ጌታዬ። አባቴም ይህንን ነበር የሚያስበው። እኔም የሱ ልጅ ነኝና አስባለሁ። ስለዚህ የነቮግል የውሸት ዓለምና አፈታሪካቸውን በምድር ላይ የነዙ መኖር እንደሌለባቸው እርሶም የሚያስቡ ይመስለኛል። ማለቴ አፈታሪክ ከሆነ እንግዲህ ሌላ የተደበቀ ታሪክ ካለ እንደሚረዱኝ አምናለሁ። እባክዎ ለአባቴ ሲሉ። እሱ ጥሩ ሰው ነው። አዎ ጥሩ ሰው ነበር አሉ ዶክተር ታይል ጣልቃ በመግባት። አስደሳች ሰው ሆኖ ነበር ያገኘሁት፣ ግን ብዙም የማይጠነቀቅ ነበር። ለዚህም ይሆናል ሕይወቱን የገበረው አሉና አመነቱ። መልካም፣ አሁን ምናልባት እኔም የማልጠነቀቅ ሆኜ ይሆናል። ለጥቂት ቆይታ ላነጋግርሽ እችላለሁ። ግንኙነታችን ይፋ የማይወጣ ከሆነ ነው ታዲያ። በጭራሽ ይፋ እንዳይወጣ በጣም እጠነቅቃለሁ፣ ቃል ገባሎታለሁ። በጣም ጥሩ። አድራሻ ያለሽ? ከምሳ በፊት 1 ሰዓት ነፃ ጊዜ አለኝ። አሁኑኑ መምጣት ትችያለሽ። በደስታ አሁኑኑ መጣሁ።